ውሳኔ ደስ ብሎኛል። ቴንክ ዩ ወይ አይ ጭራሽ ተፈቀደልሽ ቤት እንድትኖሪ። ሐሰን ምን አቃጠለው? ሐሰን መልካም መቃጠል ብላ አልሄደችም ጭራሽ። ኧረ ብሩክ የዛሬ ውሳኔ ምንም አያስተምርም። እያስፈራራኸኝ ነው። እያስፈራራው ሳይሆን ስማኝ፣ እኔ እስካሁን ድረስ የጠበቅኩት እርግጠኝነት ሐሰንን ለማናደድ ብሎ ይሆናል እንጂ ብሩኬ ይሄንን ውሳኔ ለዩ የወሰነው ውሳኔ በፍጹም አይደለም። በፍጹም እንዴ! ለምንድን ነው በዚህ ልክ እቺ ልጅ የወሰንኩት ውሳኔ ነው? ፍርድ ውሳኔ ትክክል አይደለም። ብሩክ አለማየሁ በአንድ ቤት ውስጥ ሁለት ሴት በፍጹም ሊኖር አይችልም። ኤክስ የምሬ ነው። ከኛ ጋር ትኖራለች፣ ከእናንተ ጋር ትኖራለች አንድ ቤት ውስጥ። አሁን የሃይሜና የብሩክን ህይወት ለማትረፍ አንተ ልትጠቀም የፈለከው ነገር ካለ ብቻ ነው እንጂ ብቻና ብቻ በፍጹም አንድ ቤት ውስጥ ሁለት ሴት አይኖርም። ማንኛውም ሰው አያደርግም። አንቺ መግደል ጋር በጣም ነው እንደምትወጂኝ አይደለ? ብትወጂኝማ የኔ እናት አሁን እዚህ ጋር ሌላ ወሬ አታውሪ። ሃይሜዬ አይዞሽ፣ አፍሽ ሁሉ ተሳሰራ። አይዞሽ በቅርቡ ማለት ነው እውነታውን ባልሽ ጎልጉሎ ያወጣል። ደግ መስሎ ማለት ነው። ልጄን ነው የምፈልገው። ሰማሻኝ። አማራጭም ከፈለግሽ ልጅቷንም መስጠት። ክፉ የሆነባችሁን ሰው ደግ መስላችሁ የምትፈልጉትን ነገር ወደ ራሳችሁ ማምጣት ትችላላችሁ ብሏል ብሩክ ማለት ነው። አዳም ቆመ የምትታቀፉ አንተ ሂጂ እንዳትናገሪ ከዚህ በላይ ከዛ እንሄድበትን ቀን መሄድ የሚባል ነገር የለም። አንድ ቤት ውስጥ በፍጹም ሁለት ሴት አይኖርም። ብሩክ ህፃኗን ልጅ አዲስ አበባ ማስመርበር ፈልጎ እሷ እሺ ስለማትለው ማስኬድ ፈልጎ ሊሆን ይችላል። ሃይሚ ከቅርብ ርቀት ሆነሽ ማየት አለብሽ። በቃ ከቅርብ ርቀት ሆነሽ እዩ። እዛም ቤትም አትሄጂም። ጭራሽም እሷ ቤት ከሄደች አንቺ መሄድ የለብሽም። ግን ብሩክን ከቅርብ ርቀት ሆነሽ ምን ማድረግ እንዳለበት እዩ። ብዙ ጊዜ እሱ አይናገርም የሚያደርጋቸውን ነገሮች ብሩኬ ማለት ነው። በእርግጠኝነት ድጋሚ አስመርምርልኝ ስላት እምቢ ስላላት በሲስተም እሷ የምትፈልገውን ነገር ሁሉ ተጠቅሞ የሱን ነፃነት ያወጣል። ምን አለች ትሉኛላችሁ? ዛሬ የተረዳሁት ከብሩክ ይሄንን ነው። በምንም የሚያደርገው ድርጊት ፈልጎት አይደለም። አቀፈችህ፣ እንደዚህ ሆነ፣ ይሄን ወሰንክ። በጣም ሐሰንና ሃይሚ እየተናደዱ ነው። እሱ ግን አንድና አንድ ነገር ፈልጓል። ስለዚህ የተረዳው ሰው ተረድቶታል። እዩ ደግሞ እውነት መስሏት ቂጧ ሁሉ ስቆ ደስ ብሏታል። ቤት ትሆኛለች ስትባል ምን ትሰሪያለሽ ግን እዩ በዚህ ልክ? ኧረ ይደብራል እኮ። እንዴት ነው አልገባኝም ነገሩ። ጉዳዩ ምንድነው እንዴ? አንድ ቤት ውስጥ የታገር ነው እንደዚህ አይነት ሴት? የትኛው አባት ነው ዲቃላ ከወለደ በኋላ ማንኛው ነው ሚስቱን ቤት አስገብቶ ከፍቅረኛው ጋር ሲያኖር ያየሽው? እዩ ተይ እንጂ ተረጋጊ፣ ሰከን በይ እንጂ። በዚህ ልክማ ደስ አይበልሽ። በቅርቡ ማልቀሻሽ ቀን እንደደረሰ እያወቅሽ ከኋላ ማለት ነው እንዴ? ጉድፈላ ቤተሰቦች፣ ዛሬ የሚያናድር ቪዲዮ ነው የተሰራው። ግን አትናደዱ። ብሩክ ጋር አንድ እውነት አለ የማትረዱት ለመሰላችሁ። ብሩኬ አሁን ምንም ብትሉት ምን የሚረዳው ሰው እንደሌለ ጭንቅላቱን በሙሉ አሳምኖታል። ይሄንን ነገር መወጣት ያለበት እውነታው ቦታ ላይ ብቻ መገኘት ነው የሚፈልገው። በምንም በጣራም ሄደ በበርም ዘለለ በምንም ሄደ በራሱ ሲስተም የዚች ልጅ እውነት የሱ ልጅ እንደሆነች እና እንዳልሆነች ማወቅ የሚፈልግበት መንገድ ለብቻው እያሰላሰለ ነው። ማንም ሰው ሊረዳው ከጎኑ ስለሌለ ለማንም ማስረዳት ስለማይፈልግ ብቻ በራሱ መንገድ የሚሆነው መንገድ እየተራመደ ነው ያለው። ጋይስ እናንተ አሁን እዚህ ጋር ሁለት ሴት አንድ ቤት ውስጥ እንዴት ይኖራል ነውር ነው ምናምን ልትሉ ትችላላችሁ። ትክክል ናችሁ እናንተም ማለት ነው። ግን የብሩኬን ሐሳብ ደግሞ አስቡት። ድጋሚ ይመርመር ስትባል እምቢ ብላለች። ስለዚህ እድሜ ልኩን የሱን ስም እየጠራች የሱን እንደዚህ ዲቃላህን ምናምን እያለች ስዞር አትኖርም። እውነቱን ማወቅ ያለበት በሲስተም ነው። ክፉ ለሆነባችሁ ሰው ምን ሆኖ ብሏል ብሩኬ ከዚህ በፊት ከአንዴም ሁለቴ ከሃይሚ ጋር ራሱ ላይ ሊያለያያቸው የመጣባቸው ናዳ እነሱ ደግ በመሆን ጠላታቸውን እግራቸው ስር ይቅርታ አስደርገዋል። አሁንም ብሩክ ያን ሲስተም እየተጠቀመ ያለው ያልገባችሁ ሰዎች አላችሁ። ስቲል በዙሪያው ናቲ ራሱ ቅድም በጣም አናዶኛል። ግን እኔ ክፉ አልናገርም ለሱ ማለት ነው። ምክንያቱም በቅርብ ጊዜ የመጣ ነው። እኛ ብሩክን ስለምናውቀው ስለሱ ምንም ቢያወራ ምንም አይመስለኝም። እኔ ግን እንደዛ ለተሳዳቢ አሳልፎ መስጠት አይቻልም። ይኖ ብሩክ የሚሰራው ስራ ስህተት ነው። ስህተት አይደለም እያልኩ አይደለም። ግን ይሄን ስህተት ወዶና ፈቅዶ ሳይሆን እያደረገው ያለው እውነታውን ማወቅ ስላለበት ነው። ህይወቱ እየተበላሸ መኖር እንደሌለበት የሚያውቅበት መንገድ ላይ ነው ያለው። ማንም ሰው ግን ሊረዳው አልቻለም። አስረግጬ ነው የምነግርሽ። እያንዳንድሽ ነገር ታመሰግኛለሽ ማለት ነው። ሰላም ጤና ይስጥልን። እኛ ወደ ሰዎች እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። እውነት ለመናገር የዛሬ ቪዲዮ በጣም አናዶኛል። ውሳኔው ምናምን አናዶኛል። ግን ደግሞ
ውሳኔውን ለተረዳው ሰው ብሩኬ ማለት ነው እንደነገርኳችሁ ነው። እዩ በቅርብ ጊዜ የምታለቅስበት ጊዜ አለ። በቅርብ ጊዜ ማለት ነው። በቅርቡ ታያላችሁ። ይሄን አስረግጬ ነው የምነግራችሁ። ብሩኬ አሁን እያደረገ ሃይሚን ከጎን ይሁንልኝ ምናምን ሲል ለእናንተ ክብድ ብሏችኋል። እናንተ የምትሳደቡ በጣም ያስጠላ ነው ኮሜንቱ። በጣም የዛሬውማ በጣም የሌለ ነው። በቃ እናንተ ቪዲዮ ላይ ብቻ ነው የምታዩት፣ ግን ብሩክ ምን እንዳሰበ አላወቃችሁም። ስቲል ሃይሚ ራሱ እየገባት አይደለም እውነት ለመናገር ማለት ነው። ምክንያቱም በቃ አሁን አላስጨንቅሽም፣ ከጎኔም ብትሆኝ ደስ ይለኛል፣ ባትሆኝም ደግሞ እረፍት የሚሰጥሽ ቦታ መቆየት ትችላለሽ ነው ያለው ብሩኬ። ለመሰላችሁ እሱ አሁን ምንም ቢል ምን አያምርበትም። በቃ ልጅ ነው ተብሏል፣ አምኖ ተቀብሏል። ምንም ቢያወራ ማንም ምንም ሊሰማውም ሊረዳውም አይችልም። ስለዚህ አንድና አንድ መጠቀም ያለበት ነገር ምንድነው? በሲስተም በብልህነት በቃ መሆን ያለበት ነገር እስከ ጥግ ተጋፍጦ ይችን ዛሬ የጠለሸሽ ስሙን ማለት ነው ነገ እንደሚገነባው በወንድሜ 100% እርግጠኛ ነኝ። ታያላችሁ። ያደረገው ነገር ትክክል አይደለም። አንድ ቤት ውስጥ ሁለት ሴት ይዞ መኖር አይቻልም። ይሄንንም ያቃል። ጠፍቶበትም አይደለም ይሄን ውሳኔ የወሰነው። ግን እሷ የምትፈልገው ነገር ምን እንደሆነ እያማረጠ ነው። ምንድነው የምትፈልገው እሷ? እውነት ለልጇ እያሰበች ነው? እውነት የኔ ልጅ ነው? እውነት ይቺ ልጅ ለልጇ አስባ ነው ወደኔ የምትቀርበው? ያንን ሁሉ እሷን ራሷን እየፈተናት ነው። እዩን ማለት ነው ምን እንደምትፈልግ እየፈተናት ነው። በቅርቡ አልቅሳ ሃይሚ ማሪኝ ብላ እግሯ ላይ ትወድቃለች። ታያለሽ፣ እያንዳንድሽ ማለት ነው ታያለሽ። ሃይሚ አሁን ላይ አግሬሲቭ ልትሆን ትችላለች፣ የፈለገችውን ውሳኔ ልትወስን ትችላለች። አልፈርድባትም። ግን ሃይሚ እኔ ላንቺ የምነግርሽ ነገር የሆነ ቻሌንጅ ሲመጣ በህይወትሽ ውስጥ የማይሆን ነገር አትናገሪ። ዛሬ አሁን ምን አለች ሃይሚ? እድለቢሱ ልጄ አይባልም፣ በፍጹም አይባልም። ምን አጣ? ምን ሆነ? እንዴት ካንቺ በመወለዱ ለራሱ እድለቢስ አይባልም ሲጀመር ማለት ነው። ምክንያቱም ጥሩ እኔ እንጃ ደነገጥኩኝ እሷ እንደዛ ስትል። ምን ለእድለቢሱ ልጄ አውቃለሁ፣ የለም እኮ ልጅ እንደሌላት አውቃለሁኝ። ግን ተስፋ አለ አይደል? ነገ እንወልዳለን እንከብዳለን አይደለ? ያፍን ይይዛል ፈጣሪ ይባላል። አይባልም እንደዛ። እድለቢሱ ልጅ አይባልም በፍጹም። ብዙ ጊዜ የሆነ ሃይሚ ልጅነት ይሁን ምን ይሁን እንደዚህ አይነት ነገሮች ላይ ትዳፈራለች እና እኔ ደስ አይለኝም ለምን እንደሆነ አላውቅም። እና ሃይሚ እንደዚህ አይነት ነገር አትጠቀሚ። ካንቺ ራሱ አንቺን የመሰለ እናት ራሱ ስላለው ልጅሽ ራሱ ደስተኛና ካንቺ በመወለዱ ራሱ የሚያመሰግንሽ ልጅ እንደምትወልጃለሽም ደግሞ እንደምትወልጂ ነው ማሰብ ያለብሽ እንጂ እድለቢሱ ልጅ አይባልም። ለድራማ ማሳመሪያም ለምንም ቢባል ለሃይሚ የምነግራት ነገር ቢኖር ይሄ ነው። ከዛ ውጪ በትግስት ሆነሽ እያንዳንዷን ነገር ለማየት ሞክሪ። አግሬሲቭ ሆንሽ አልሆንሽ አሁን ላይ ብሩኬ አንድና አንድ ይችን እውነት ብቻ ነው አውጥቶ አንቺ ፊት መቆም የሚፈልገው። ብዙ እንደበደለሽ ያውቃል፣ ብዙ እንደጎዳሽ ያውቃል፣ ስሜትሽን ጥንቅቅ አድርጎ ያውቃል። ግን አስሬ ማውራት አሁን ላይ ምንም ትርጉም የለውም። አሁን ላይ ቢያወራም ማንም ሊያዳምጠውም አይችልም። ቢያወራም አያምርበትም ሁላ ማለት ነው። የምሬን ነው፣ አያምርበትም ቢያወራ ሁላ። ምክንያቱም ከመጀመሪያውም ጀምሮ ብዙ ነገር ተብሏል። ብዙ ነገር ሲባል የኔ አይደለም ብሏል፣ ተናግሯል። ስለዚህ ካሁን በኋላ የኔ አይደለም የሚለውን ቃል ራሱ ከሷፍ ቢወጣ ምንም ትክክል ሊሆንለት አይችልም። የኔ አይደለም ብሎ አንቺ ጋር ሊጋፈጥም አይችልም። አንቺም ከጎኔ ሁኚ ብሎም ሊጋፈጥም አይችልም። ግን ከቅርብ ርቀት ሆነሽ ፍጻሜውን መጨረሻውን ማየት አለብሽ። አሁን እዩ ቤት ትሁን አትሁን ተብሎ ስለተፈቀደ ብቻ ተስፋ መቁረጥ የለብሽም ሃይሚ ማለት ነው። በድራማው መልክ ነው የምላችሁ፣ እኔ የምሬን ነው። በድራማው መልክ ነው የምነግራችሁ። ሌላ ታሪክ ውስጥ ገብታችሁ ይሄ ስድብ ይሄ ምናምን ብሩክ አይሆንሽም ይሄ እንደዚህ መሆን አለ መሆኑን እናንተ አይደላችሁም ቆራጭ ፈላጭ። ባይሆን ኖሮ ድሮ ሄዳ ነበር ሃይሚ። ድሮ ስለሆናት መሰለኝ እስከዛሬ ጎኑ ያለችው። ስለዚህ የትኛውም አባት ደግሞ ተሌላ ልጅ ወለደ አንድ ቤት ውስጥ አብሮ ሁለት ሴት ይኑሩ የሚባል ህግ ጭራሽ የለም። በድሮ ሴቶቻችን የድሮ እናቶቻችን ራሱ እንደዚህ አይነት ነገር አለ። ከአንድ አባት ሁለት የተወለደ ሴት ምናምን ይኖራል። ግን ቀድሞ የወለደላት ሴት መኖር ካለባት እዛ ቤት ውስጥ ትኖራለች። እሱ ግን ከፈለገ ሌላ ቦታ ነው እንጂ የሚኖረው። እሱንም ካለው ያቺ ከወለደላት ልጅቷ ከዛ በኋላ እሷ ጋር ሄዶ አይገናኝም ጭራሹንም ማለት ነው። ግን እነዛ ልጆች መገናኘት ይችላሉ። እሱም የሄደ ሰላም ማለት ምናምን ይቻላል፣ ችግር የለውም በልጆቹም ሰበብ ማለት ነው። ግን ከሴትዮዋ ጋር ጭራሽ ግንኙነት የሚባል ነገር ምናምን ነገር የለም። እንደዚህ አይነት ነገር ጭራሽም አይደረግም። በድሮ እንኳን ዛሬ እንደዚህ በሰለጠነበት ስልጣኔ ባለበት ዘመን ላይ በድሮ ጊዜ እንኳን እንደዚህ አይነት ነገር አይደረግም። ስለዚህ ግን ብሩክ የወሰነው ውሳኔ ግን አንደኛ
እዩ ይቺ ልጅ መሆን አለመሆኗን በቃ ብዙ ነገር የተካደው ነገር አለ ብሩክ። አንደኛ እንዴት ሆናም እንደተወለደችም አያውቅም። እሱ እንደማያውቅ ነው እንግዲህ እየተናገረ ያለው በሱ ዛሬ ማስታቀው ዝም ብለህ ተጣቀባለህ ምን አገባኝ አላለ። እሱ ምን እጁ ከኪሱ አላወጣ እጁን ስለ ወይኔ እሱ ጋር እዚህ ጋር እኮ ሳቁ ሞቶበታል ብሩክ እግዚአብሔርን። ሃይሚ ሌላውንም ነገር እንደዚህ ነው እንዴ እንዴ አርጋ ነው የወለደው ይሄማ ሳቁ ሞቶ ነበር እዚህ ጋር የምሬ ነው። እኔ ራስ ስቅ ያለው እዚህ ፓርት ላይ ሄዳችሁ ማየት ትችላላችሁና በጣም ነው የሳቅኩት ማለት ነው። ባይ ዘ ወይ እጁን ማላወጣ ራሷ ናት መታያቀፈችው። ታዲያ ምን ይበላት ይገፍትራት ሰው። አሁን ድንገት ሲያቅፋችሁ ምን ትላላችሁ? ምንም አትሉም እኮ አይደል እንዴ? ግን ደግሞ በዚህ ልክ እዩ እንድትቀማጠል ጊዜና ቦታ መስጠት ጭራሽ ይሄ መሆን የሌለበት ነው። ግን ብሩጋ ምን አለ መሰላችሁ በጸባዩ እንደዚህ በተፈጥሮ በድራማም በሉት በምን ብቻ የእውነት የሱ ጸባይ ምንድነው? ክፉ የሆነባችሁን ሰው እናንተ ደግ ሩሩ ሆናችሁ እናንተ የምትፈልጉትን ነገር ከዛ ክፉ ከተባለባችሁ ለእናንተ ተንኮል ካሰበባችሁ ሰው ጋር ጥሩ ነገር እንደምታገኙ ያ ሰው ያ ክፉ የሆነባችሁ ሰው እግራችሁ ስር እንደሚወድቅ ከዚህ በፊትም ብዙ ጊዜ ደጋግሞ ሃይሚና ብሩኬ ተናግረዋል። አሁንም እዩ የምታለቅስበት ጊዜ ቅርብ ነው። ይሄ ዛሬ አሁን እንዴ ምን የመሰለ ቤት ተከራይቶ ሰጣት እዛ ኖር ማለት እሱ ራሱ እኮ ሳይገባው ቀርቶ እኮ አይደለም ብሩክ እንደዚህ የሚያስመርጣት። ፍላጎቷ ምንድነው? እውነት እኔ ለልጁ አባት እንደሆነላት ነው እውነት ወይስ ምንድነው የምትፈልገው? ህይወቱን እኮ እንደምታበላሽ ህይወቱን እንደምታጠለሽ ቀድሞ ሰው አውቆታል። ሐሰን ሳይነግረው አውቆታል እሱ ማለት ነው። ህይወቴን እንድታበላሽ አልፈቅድልሽም ብሏል። ግን አሁን እሷ እንደዛ አልፈቅድልሽም እያለ ለሷ ቢከራከር ምንም ጥቅም የለውም። ለምን በመሃል ልጅ የምትባለው ስላለች ማለት ነው። ባትኖርማ እስካሁን ድረስ ጉዳዩ ሁሉ አልቆ ነበር። ግን ልጅ የሚባለው ነገር ስላለ ለልጅ ስል የምከፍለው መስዋዕት እኔ አውቃለሁ ነው አሁን ብሩክ እያለ ያለው ያንን ነው። ያንን ነገር ደግሞ ለሃይሚም ለሐሰንም ለማንም ቢያስረዳ ማንም ተቀባይነት አያገኝም። ስለዚህ በራሴ እወጣዋለሁ ነው አሁን ብሩኬ እንደዛ አይነት ዓለም ውስጥ ነው ያለው። ወደዳችሁም ጠላችሁም በእንደዛ አይነት ሲስተም ነው ያለው። መጨረሻ ላይ ግን እውነቱን እዩ ጋር ራሱ ያወጣዋል። እስከዛ ድረስ ግን ሃይሚ ተስፋ መቁረጥ የተለያዩ ነገሮችን ባለመናገር ከቻልሽ ከጎን ሁኚ፣ ካልቻልሽ ደግሞ ርቀሽ ከቅርብ ርቀት ሆነሽ የብሩክን ማንነት ማየት ትችያለሽ። ይሄ አስረግጬ ነው የምነግርሽ ሃይሚ፣ ምንም ነገር አይፈጠርም። ምንም ነገር ማለት ነው። ገብቶሻል አይደለ? የነገ ህይወትሽ ያማረ ነው የሚሆነው። ነገ እግርሽ ላይ ወድቃ ይቅርታ ትጠይቅሻለች እዩ ማለት ነው። ገብቶሻል? ዛሬ ሐሰን ለብሩክ መልስ ሰጠ አልሰጠ ሐሰን አይመለከተውም ሲጀመር ማለት ነው። ሐሰን አይመለከተውም። ይሄ እዚህ ሶስታችሁ መካከል ግን የገባችሁ አንድ ህፃን ያቺ ህፃንም እንዴት እንደሆነች ምን እንደሆነ እያንዳንዷን ነገር ብሩክ አጣርቶ እውነታውን ያወጣላችኋል በቅርቡ ማለት ነው። እኔ ተረዳው ዛሬ ከብሩክ ይሄንን ነው። ግን እዩ እዛ ቤት ውስጥ ስትገባ ሃይሚ እንዳትገቢ ከቅርብ ርቀት ሆነሽ እያቸው ፍጻሜውን ማየት። ምናልባት እሷ እዛ ሄዳ ምን ልትሆን ነው የፈለገችው? ብሩክ ይሄን ማየት ከፈለገስ መፈተን ከፈለገስ ይፈትናት። ምን እንደሆነ አላማዋ በሃይሚና በብሩክ መካከል ምን ማድረግ እንደፈለገች መፈተን የፈለገ ነው የሚመስለኝ እንጂ ብሩክ እውነት ለልጇ ብላ እውነት በቃ ብዙ አማራጭ ነው የሰጣት። እዚህ ተከራይተሽ ኑሪ፣ አዲስ አበባ ኑሪ፣ በቃ ብዙ ነገር ነው እየሰጣት ያለው። ይሄ ምንድነው ምን እንደፈለገች እሱ ማወቅ ፈልጓል። ገብቷችኋል አይደለ? ይሄንን ነገር ደግሞ ለማወቅ የራሱን ሲስተም እየተጠቀመ ነው ያለው ብሩኬ። እመኑኝ ታያላችሁ፣ በቅርቡ ሁሉም ነገር እውነት ይወጣል። ነገር ግን እዩ እዛ ቤት ውስጥ ስትሄድ ሃይሚ እንዳትሄጂ የፈለገ ያበጠ ይፈንዳ እንዳትሄጂ። ጓደኞቹ አሉ ብሩክ ጓደኞቹ ሐሰን ሃይሚን ትተህ የዛን ሰዓት ሃይሚ ለራስሽ መሆን አያቅትሽም፣ ለራስሽ ትሆኛለሽ ብዬ ተስፋ አድርጋለሁ። ሐሰን ብሩክ በሚሄድበት ቦታ እየሄድክ እንዲሁም ፍፄም ይመለከታል። ሃይሚን ተወት አድርጓትና እሷ ትረፍ፣ በቃ አለቀ። እናንተ እሷ እንኳን እዛ ብትሄድ የምትሆነው ነገር ከጎኑ ከወንድማችሁ ጋር ሆናችሁ እውነትን ለማውጣት ሞክሩ፣ እውነትን ለማውጣት ጣሩ። ገብቷችኋል አይደለ? እኔ ዛሬ የተረዳሁት ነገር ቢኖር ይሄ ነው።
እዛ ቤት ውስጥ እሷ ሄዳ ከገባች ሃይሚ እንዳትገቢ። ብሩክ ይሄንን ውሳኔ ስትወስን አንተ የፈለከው ይሄንን እውነታ ለማውጣትና የራስን ሲስተም እየተጠቀምክ ነው። እዚህ ጋር ደግሞ ሃይማኖት ታደሰን እንደምታጣትም እያሰብክ አንዳንዴ በንግግራት መሃል አለመግባባት የሰው ስሜቶች ይጎዳሉ። ስሜቷ ይጎዳና ከአጠገቤ እርቀኸኛል ብላ የራሷን ውሳኔ ከወሰነች በኋላ ከዛ ደግሞ ወደሷ ስትመለስ ህይወት ጨለማ እንዳትሆንብህ ብሩኬ፣ ይሄ ላንተ ነው ምክሬ። ምክንያቱም እያንዳንዱን ነገር የምታረገውን ነገር አመነችበትም አላመነችበትም ለሃይሚ ብትነግራት በጣም ጥሩ ነው ብዬ አስባለሁ፣ እኔ እንደኔ ሐሳብ። ምክንያቱም አንተ የፈለከው እዩ ምን እንደሆነች እስከጥግ ድረስ የዋህ ሆነህ መከታተል ነው የፈለከው። ግን ደግሞ ይሄን ነገር ሃይሚ እያወቀች አብራ ከጎን ብትሆን በጣም ደስ ይለኛል። በራስ መንገድ ብቻ ከሚሆን ሃይሚ ብትነግራት ጥሩ ነው ብዬ አስባለሁ። ከቅርብ ርቀት ሆና ብትከታተላችሁ ከጎን ብትሆን እንዲሁ በደፈናው እመኝኝ ከጎን ሁኚ ሳይሆን ያለውን ነገር በደንብ ብታስረዳት የሆነውን የተፈጠረው ነገር እንዲ ማድረግ ፈልጋለሁና እንዲ ነው አንቺ ብቻ ከጎን ሁኚልኝ አሳማኝ ነገር እንደዛ ብለህ ብትነግራት በጣም ጥሩ ነው። ከዛ ውጪ ግን ሃይሚን ብነግራት አትረዳኝም፣ ሃይሚን ብነግራት እንደዚህ አታስብልኝም ብለህ አስበህ በራስ መንገድ ሄደህ እውነቱ መውጣቱ አይቀርም። እውነቱን ያወጣህ ሰዓት በዛን ሰዓት ሃይሚ እዛ ቦታ ላይ አንተ ላታገኛት ትችላለህ፣ ዋጋ እንደገና ልትከፍል ትችላለህ። ስለዚህ እዛ ቦታ ላይ እኔ አስቀምጫታለሁና የትም አትሄድም ብለህ ማሰብ የለብህም ብሩክ፣ በኋላ ዋጋ ትከፍላለህ። ስለዚህ ካሁኑ ወደ ራስህ ተመልሰህ ማድረግ ያለብህን ነገር እያንዳንዱን ነገር ሃይሚ ማወቅ አለባት፣ መናገር አለብህ። ዝም ብለህ የምትጓዝ ከሆነ በኋላ የምትመለስበት መንገድ ይጠፋል ብዬ አስባለሁ፣ በእኔ እይታ፣ በእኔ አመለካከት ጋይስ። ለማንኛውም ለዛሬ የነበረን ቆይታ ይሄን ይመስላል። እንግዲህ ጥሩ ነገር እንደምንሰማ ተስፋ አደርጋለሁ። ቤተሰቦች አመሰግናለሁ። መልካም አዳር ባይ